አዙር ካሜራ ያውም ቀይን የለበሰችው እንዴት አባቷ እንዳማረባት። እንዳትወርቁ፣ ቀስ እንዳትወርቁ ጋይስ። አንተ በዚህኛው በኩል አዎ፣ እንዳትለቂያት። ማርቲ እንዴት ነሽ? ምንድን ነው? 1 2 3 አልተፈጠረም ሰው የለሽም አምሳያ የቁንጅና ጣሪያ የውበት ማሰሪያ በሰፈሩ ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ጎልቶ ባይዘቤ ካለባበስሽ ጋር ከአበባው ጋር እንዴት እንደምታምሪ የምር ነው ነው ተኳለኝ ባላንም ትለኝ። እሱ ግን እያስከፋኝ ነው። አምሮብሻል። አይ ደንግጦ ነው ልጁ ሲደነግጥ እንዴ ነው ባይዘው እየመታ ነው እና ግን ደግሞ አበባውን ስትይ የሆነ ነገር ሊነግርሽ ነበረ። ንገራት እንጂ አቤላ። እንዴ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ እናንተ ተመልሰን መተናል ከኔ ቀብራራ ጋር። እሰይ አቤት እና እንጂ አጓጓኝ እኮ አለፍከና ለከፋ ነው። እሺ በቃ አቤት የመንግስት ነው። ና በልሽ ና ግባ። ይቅርታ ማጠራሽ ጠራሽ እንድበል። በጣም ታምራለህ፣ አምሮብሃል። ግን የእኔ ሸበላይ አንተ በልበል ስነ ስርዓትን ያዝ። ና ግባ። ሰዓት ነው። ለምን ነበር የጠራሽው? ተመችተከኝ። አንቺም ታምራለሽ ባይዘው በጣም ቴንክ ዩ። እኔ የምልህ ወይ ቁጥሬን አልተቀበልከኝ። ምን ላደርግ? ልትደውልልኝ ሳይክ ተመችቼዋለሁ መሰለኝ። ከቴዲ አጥቶች ምን ቁጥር የአብርሃም ካልሽ ማንንም ይሰጥሻል። ለማንኛውም አመሰግናለሁ። ቆንጆ ነሽ ደግሞ። እሺ ቴንክ ዩ። አንተ በቃ ና። ሰላም የኔ ውድ ቤተሰቦች በድጋሚ ደህና ናችሁ ወይ? እንግዲህ ዛሬ እኔና አብርሃም በጣም ፏ ሽብርክ ዘና ዝንጥ ብለን ቅብጥ ብለን መጣ ተመልሶ እንግዲህ የፍቅር ነገር ስለተመቸሽኝ ዛሬ አቅመጥጦታል። እሺ ታይም ማሳለፍ ፈለኩኝ። እንዴት ነው? አሃ እሺ ላስብበት። ምን አልሽ? ላስብበት። ይቅርታ ቅድም እንትን ስለልብሽ ነበረ። ኦኬ ሀሳብ ስቀይር ያው የሞተ ሰው ነው ሀሳብ የማይቀይረው ብዬ ሀሳብ ቀየርኩኝ። ተመልሼ ስለመጣሁ ነው። ስልኬን አንድ ልትይልኝ ትችላለህ? አንዴ ያዝልኝ። ከሄድኩ ግን አልመለስም። አንዴ ያዝልኝ ስልኬን። ከሄድኩኝ አልመለስም። ስልኬን ያዝልኝ። ቻው። ከሄድኩ አልመለስም። እባክህ አትቀልድ። ደህና ነህ? አለሁልህ። እንዴት ነህ? ደህና ነኝ። ዛሬ ግራ አጋብተናቸዋል። ምንድን ነው እያሉ ነው በእርግጠኝነት። ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ በአዲስ ቻናል በአዲስ ቤት እኔና የኔ ውድ ተመልሰን መተንላችኋል። ዛሬ ተመልሰን ስንመጣ እንግዲህ በአዲስ ቪዲዮ ነው የመጣነው። የመጣንበትም ምክንያት ምንድነው? አልናገርም። ራስታ ዛሬ ልዩ ሰርፕራይዝ አላችሁ። ዛሬ የሆነ ሰውን ልናጣብስ ነው አይደል? እኛን አጣብሰው እነሱ እንዴት ብቻቸውን ብለን ዛሬ አቤላን ለየት ባለ ቪዲዮ ይዘነው መተናል። ዛሬ ለመጀመሪያ ጊዜ ለማርቲ አቤላ የፍቅር አበባ ሊሰጣት ነው። እንግዲህ እስኪ ማርቲንም ሰርፕራይዝ ልናረጋት አስበናል። ማርቲ አይኗን ጨፈንን። ማርቲ ሁለት ሰርፕራይዝ ነው ያላት። አንደኛው ሰርፕራይዝ ምንድነው? እንደምታዩን የምንገኘው በማርታ ዩቲዩብ ቻናል ነው። ይህንን ዩቲዩብ ቻናል የከፈትንላት ደግሞ እና ሄርሚነን ማለት ነው ቤተሰቦቼ። ሁለተኛው ሰርፕራይዝ ደግሞ ምንድነው? አቤላ አበባ ይሰጣታል። ስለዚህ ለማርታ ሁለት ሰርፕራይዝ አላት ማለት ነው አይደል? አዎ በደንብ
ምን የሚሰማት? እኔ በጣም ደስ ብሎኛል ከምላችሁ በላይ። እንዴት ነው ልጅቷ ቀስ በቀስ ያው በአቤል ምክንያት ዩቲዩብ ላይ እየተገኘች ነው ያለችው ከኛም ባሻገርና አሁን በራሷ ዩቲዩብ ስትመጣ በጣም ደስተኛ ነው የምትሆነው። የራሷን ሀሳብ፣ የራሷን ነገሮች፣ የራሷን የምታሳልፈው ላይፍ፣ የገጠማትን ነገር ሙሉ በራሷ በማርቲ ቻናል እንደምታቀርብና ለእናንተ እንደምታሳይ ባጭር ጊዜ ውስጥ ደግሞ ጥሩ ተወዳጅነትን ያገኘች ያው የኔ ምህት አይደለች አይደል እንዴ? ረጋ ያለች እህት ናት። ምን ነው አንደቀ ምን ነው ረጋ ያለች ናትና በቃ እኔን በትንሹ ነው በትልቁ ነው የሚባለው ብቻ ባይዘው ለኔና ለሄርሚ ዛሬ ላይ እዚህ ለመብቃት ከፈጣሪ በታች የማርቲ እጅ ያለበት ባይዘው እንዴት ነው እያንዳንዱ ሞመንታችንን ተከታትላ ስንኮራረፍ ምን ሆናችሁ ነው እያለች እየደወለች እያገናኘች እያስታረቀች ይሄ እንዴት ነው አንዳንድ ጊዜ ፍቅር ሳይጠነክር በፊት በትንሽ ነገር መጋጨት ይበዛዋልና አሁን ላይ ዛሬ ላይ እንደጠነከረን እንዳታዩንና በትንሽ ነገር በምትጨቃጨቅበት ሰዓት ሄርሜላ በምትጨቃጨቅበት ሰዓት ማርሲ ከጎኔ ነበረች። እኔ ተጨቃጨቂ ሰው ነኝ። እሺ ማለቴ በትንሽ ነገር በምንጋጭበት ታይም ማርቲ ከጎናችን ነበረች። ዛሬ ላይ ግን ጠንክረን ብንጋጭም ብንደባደብም ሶስተኛ ሰው አናስገባም፣ ሌላ ሰው አናስገባምና በፊት ግን እንግዲህ እንዴት ነው ካኮረፈች 3 ቀን ልዘጋኝ ይችላል ነበር። እኔም ደግሞ ካኮረፍኩኝ የኔ ደግሞ ይበሳል ሳምንት ሊሆን ይችላል። ታስፈራራኛለህ እንዴ? ሳምንት ነው መዘጋሽ እንዴ? ግን ብቻ ለማንኛውም ስላለፈ ነገር እኮ ነው እያወራን ያለሁት። አዎ ስላለፈ ነው እያወራን ያለነው። ግን ደግሞ የእውነቴን ነው የምላችሁ ማርቲ ማለት በጣም በብዙ ነገር ከጎኔ የነበረች ሰው ናት። ምክንያቱም እንዳልኳቸው እኔ ብዙ ጓደኛ ጋጋታ ምናምን ማበዛ ሰው አይደለሁምና በጣም በብዙ መስመር እንዴት ነው ካሜራ ላይ የሷ ነገሮች የሷ ስራዎች አልወጡም እንጂ በጣም ከጎኔ ሆና እንዴት ነው አብሮ አደጌ ናት። ከቤተሰቦቼ መቀርባት እሷን ነውና በጣም ምርጥ ሰው ናት። የሆነች ሰው እንደሆነች በቃ እኔን ቁጭ ማለት ደግሞ አስቡት። አዎ ከዚህ በኋላ እንዳትወሪ እሺ። አላወራም። በጣም ጉራሽን ስለራስ ታወሪ ላይ ይሰክልሽ። እሺ በቃ እኮ እንዳትወሪ። እንግዲህ ፋሚሊዎች ይህ ቻናል የማርቲ ቻናል ነው። ስለ ቻናሉ እንመጣበታለን። ግን ደግሞ አቤላን ከርቀት እያየሁት ስለሆነ እንዴት ነው ዛሬ ሰርፕራይዝ እናደርጋት ማለት ነው። እሷን አይኗን ጨፈነሽ ነው የምታመጪት። እሺ ወይ ከርቀት ካየናት ወይ ደግሞ ቴክስት ካረገችልሽ መድረሷን ቶሎ ብለሽ አይኗን እግዚአብሔር ይመስገን እሷን ሰርፕራይዝ ለማድረግ በቃው ተመስገን። እሷ ነበረች ብዙ ጊዜ ሰርፕራይዝ ለማድረግ የሆነ ነገር በትንሽ ነገር የምታስደስተኝና ዛሬ ደግሞ በጣም የማጠብቀውን ነገር የአቤል አበባም አለ። እንግዲህ ሸበላው እየመጣ ነው ወንድሜ አቤላ ዛሬ አምሮበታል። ካሜራማን አዙራ አሳያቸው። እንዴ በላ በሸኒ ሃይ ዲና ዌልካም። እንኳን ደህና መጣ ወንድሜ። እንኳን ለዚህ ክብር በቃ። አመሰግናለሁ። በጣም ያምራል። አቤላ እንግዲህ ጓደኛዬ ለመጀመሪያ ጊዜ አበባ ለመስጠት በቅቷል ማለት ነው። ከዚህ በፊት ሰጣት አታውቅም? ለማንም ሰጥ ይችላል። ግን የአበባን ትርጉም ታውቀዋለህ? አዎ አውቃለሁ። እሺ ማወቅ ነው የምፈልገው። እንድታብራራ አልፈልግም ለፈልጌ ነው። እና እንግዲህ ፋሚሊዎች ይህንን አበባ ጊፍት ይሰጣታል። የኛ ደግሞ ጊፍት ምንድነው? ይህ የምትመለከቱትን ዩቲዩብ ቻናል በጊፍት መልክ እንሰጣታለን ማለት ነው። በዚህ ቪዲዮ እንግዲህ ማርቲን ከ20 ሺህ በላይ ሰብስክራይብ ገብታ ማየት እንፈልጋለን ሁላ